የፌደራል ፖሊስ በሽብር ተግባር በተጠረጠሩ የኢሃፓ አባላትና የፓርቲው ጠበቃ ላይ ተጨማሪ 14 ቀናት የምርመራ ጊዜ ጠየቀ። ስለዚህ ጉዳይ እናካፍላችኋለን። የአማራ ክልል ጤና ቢሮ የጤና ባለሙያዎችን የትርፍ ሰዓት ወይም ዲዩቲ ውዝፍ ክፍያ ወደ ኋላ ተመልሶ እንደማይከፍል መናገሩን የጤና ባለሙያዎች ለቲቪ ኢትዮጵያ እየገለጹ ይገኛሉ። ስለዚህ ጉዳይ እናካፍላችኋለን። ኢትዮጵያ በመጪው ጥቅምት ወር የአፍሪካ ፖለቲካ ፓርቲዎች ጉባኤን ልታስተናግድ እንደሆነ ተሰምቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የፌደራል ፖሊስ በሽብር ተግባር በተጠረጠሩ የኢሃፓ አባላትና የፓርቲው ጠበቃ ላይ ተጨማሪ 14 ቀናት የምርመራ ጊዜ ጠየቀ። በፌደራል ፖሊስ ጠየቀው ተጨማሪ የምርመራ ጊዜ ብይን ለመስጠት ለነገ ከሰዓት ቀጠሮ ተሰጥቷል። የኢትዮጵያ ፌደራል ፖሊስ ኮሚሽን የኢሃፓ አባል የሆኑት አቶ ይስሐቅ ወልዳይ፣ አቶ አበባ አካሉ እንዲሁም አቶ አበራ ንጉስን ሐምሌ 27 በቁጥጥር ስር ማዋል ይታወቃል። ተጠርጣሪዎቹ የተያዙበት ጉዳይ በፌደራል ከፍተኛ ፍርድ ቤት ለልደታ ምድብ ችሎት ለአንድ ጊዜ ከፍተኛ ቀጠሮ ምድብ እየታየ የሚገኝ ሲሆን ተደጋጋሚ ምርመራ ማጣሪያ ጊዜ ቀጠሮ ጠይቆባቸው በመፈቀዱ እስከ ዛሬ ማለትም ቀን 21 ድረስ ቀጥሏል። በዛሬው ዕለት በዋለው ችሎት የፌደራል ፖሊስ ከሶስቱ ተጠርጣሪዎች ላይ ጀመረው ምርመራ ለማጠናቀቅ ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው ማመላክቷል። ፖሊስ ከዚህ ቀደም በተሰጠው ተጨማሪ የ12 ቀናት የምርመራ ጊዜ ያከናወናቸውን ጉዳዮች ለችሎቱ አሰምቷል። እስካሁን ባለው የምርመራ ሂደት ፖሊስ የሚከተሉትን ተግባራት ማከናወኑን ለፍርድ ቤቱ አመልክቷል። ከተጠርጣሪዎቹ እጅ የተገኙ የተለያዩ ኤሌክትሮኒክስ መሳሪያዎችን ለምርመራ ወደ ብሔራዊ የመረጃ ደህንነት አገልግሎት መላኩን፣ የምስክሮችን ቃል መቀበሉና የባንክ ሂሳብ እንቅስቃሴዎችን መመርመሩን፣ ተጠርጣሪዎቹ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ዙሪያ በዘይሴ ብሔረሰብ ውስጥ ተጠርጣሪዎቹ ባደራጁ ታጣቂ ኃይሎች 17 ንጹሃን ዜጎች የተገደሉበት፣ 23 አባወራና ማወራዎች ከመኖሪያ ቤታቸው መፈናቀላቸውን፣ ከ13 ሚሊዮን በላይ ንብረት የወደመበት የጥፋት ተግባር ላይ በማስረጃ የማረጋገጥ ስራ መስራቱን ከኢትዮጵያ መገናኛ ብዙሃን ባለስልጣን እንዲሁም ከተለያዩ ዞንና ወረዳዎች ተጠርጣሪዎችን የሚመለከቱ መረጃ እንዲሰጠው መጠየቁን አብራርተዋል። ፖሊስ ለፍርድ ቤቱ ባቀረበው አቤቱታ ወንጀሉ ውስብስብና ከሀገር ውስጥ አልፎ በውጭ ኃይሎች ጋር የተገናኘ በመሆኑ ተጠርጣሪዎቹ ከተለያዩ ቡድኖች ጋር ያላቸውን ቀጥተኛ ግንኙነት የሚያረጋግጡ የሰውና የሰነድ ማስረጃዎችን ለክልሎች በማሰባሰብ ተጨማሪ ጊዜ እንደሚያስፈልገው ገልጿል። ከዚህ መሃል ተጠርጣሪዎቹ በዋስ ቢወጡ ማስረጃ ላይ ሸሹ እንደሚችሉና በተፈለጉ ሰዓትም ፍርድ ቤት ይገኛሉ ብለን ስለማናምናቸው በዋስ የመውጣት ጥያቄያቸውን ተቀባይነት እንዳይኖረው ጠይቋል። በተለይም በደቡብ ኢትዮጵያ በጋሞ ዞንና በተለያዩ አካባቢዎች የተፈጸሙ የሽብር ድርጊቶችን ማስረጃ ለማደራጀት የባንክ መረጃዎችን ለመተንተንና ቀሪ ምስክር ቃሎችን ለመቀበል የ14 ተጨማሪ ጊዜ እንዲሰጠውም ጠይቋል። ችሎቱ በበኩሉ ከፌደራል ፖሊስ ጠየቀውን ተጨማሪ ምርመራ ጊዜ ከመፍቀዱ በፊት የፖሊስ ምርመራ መዝገብ ቀርቦ በጠየቁት ጊዜ በቂ ምርመራ ሰዎችን ሰርተዋል ወይንም አልሰሩም የሚለው ለመመርመርና በጉዳዩ ላይ ብይን ለመስጠት ለነገ ከሰዓት ቀጠሮም ሰጥቷል። የአማራ ክልል ጤና ቢሮ ጤና ባለሙያዎችን የትርፍ ሰዓት ወይንም ዲዩቲ ውዝፍ ክፍያ ወደ ኋላ ተመልሶ እንደማይከፍል መናገሩን የጤና ባለሙያዎች ተናገሩ። ከሰሞኑን ከተቋማት ጋራፊዎች ጋር በነበረ አንድ ስብሰባ ላይ የቢሮ ከፍተኛ አመራር እስከ ሐምሌ 1 ድረስ የሰሩበትን የትርፍ ሰዓት ዲዩቲ ውዝፍ ክፍያ ወደ ኋላ ተመልሶ ክፍያ እንደማይፈጽም መናገራቸውን ከድምጽ ማስረጃ ጋር አድርገው ለቲቪ ኢትዮጵያ ተላከዋል። ቲቪ ኢትዮጵያ ባዳመጠው የድምጽ ፋይል ላይ አመራሩ አሁን ላይ ወጥቷል ባሉት አዲስ ትርፍ ሰዓት ክፍያ መመሪያ መሰረት የትርፍ ሰዓት ክፍያ ከሐምሌ 1 ጀምሮ ተግባራዊ ይሆናል። አመራሩ ሆስፒታሎችን ባለሙያዎች ብዙ ሳታግላሉ ከፈሉ እኛ በጀት ይዘናል ሲሉም ተደምጠዋል። የክልሉ የጤና መመሪያዎች የቅድመ ወጪ ስሌታቸውን እንዲያቀርቡ የተጠየቁ ሲሆን ሆስፒታሎችም የቀድሞውን የትርፍ ሰዓት ክፍያ ሳይነኩ የዲዩቲ ክፍያን በተሰጠው ግልጽ የሂሳብ ስሌት መመሪያ መሰረት ብቻ እንዲፈጽሙ ኃላፊ ያሳስበዋል። አሁን በጸደቀው መመሪያ ከዚህ በኋላ ያለውን እንድንከፍል የሚያዘሉት አመራሩ ወደ ኋላ ያለው የዲዩቲ ክፍያ የለንም፣ ውዝፍ ክፍያ የሚባል ነገር የለም፣ በነበረው ደሞዝ በተበጀተው በጀት ነው ከፈሉ ያላችሁ የድጎማ በጀት እናገኛለን ብለን ከክልል እስከ ፌደራል ሄዳን የበጀት ጥረት ስላለ ድጎማ የለም ብለዋል። የትርፍ ሰዓት ክፍያ የሰጣችሁ ሰው አይነካም፣ የተከሰሰ ሰው ካለ እኔ በተመደበልኝ በጀት ይሄንን ከፍያለሁ፣ የበጀት ስርጭቱ ያልተካተበላችሁ በልሱ ከዛ የሚሆነውን አብረን እናያለን፣ ምክንያቱም የክልሉ በጀት ነው ሲሉ ተደምጠዋል። 3.7 ቢሊዮን ብር በላይ ለሆስፒታል፣ በ5.3 ቢሊዮን በላይ ደግሞ ለጤና ጣቢያ ከሐምሌ 1 ጀምሮ ለትርፍ ሰዓት ክፍያ የሚውል በጀት አስፈቅደናል ሲሉ ማሳወቀዋል። አመራሩ ለዲዩቲ ክፍያ የሚሆን 8.9 ቢሊዮን ብር ከራሳቸው ከተቋማቱ ውስጥ ገቢ የሚሸፍን ሲሆን በሲጂኤስ በኩል የቀድሞ ወጪ ግምት ሰርቶለት በጀት ሰርቶለት ተይዟል። በአንዳንድ ሁኔታዎች ላይ ተመስርተ መደራደር ያስፈልገናል ብለዋል። እኛ ስለተፈቀደልን ይሄንን እናስቀጥላለን፣ እናንተ መረጃ ወይንም ዳታ ላይ ተመስርታችሁ ውሳኔ የሰጣችሁ ይሉ በተቻለ መጠን ስራዎቹን በዚያ መሰረት ለማስቀጠል ይላል እንጂ በትርፍ ሰዓት ክፍያ ሰበብ አድርጎ ሌሎች ስራዎችን ማስተጓጎል አይቻልም ሲሉ የጤና ተቋማት ኃላፊዎችን አስጠንቅቀዋል። አመራሩ ማንኛውንም የዲዩቲ ክፍያ የሚፈጽመው በየክፍሉ ወይም ዲፓርትመንት ተከናወኑ የሌሊትና የትርፍ ሰዓት ስራዎችን በፋይናንስ ቡድን በኃላፊዎች ተመዝግቦ ሪፖርት ሲደረጉ ይሆናል ብለዋል። የክፍያ ስሌት ከባለሙያው ይልቅ ትክክለኛውን የሕክምና አገልግሎት በመቁጠር የሚከናወን ሲሆን የትኛውን ባለሙያ ምን አይነት አገልግሎት እንደሰጠ ግልጽ ይደረጋልም ሲሉ አክለዋል። የባለሙያዎች የስራ ስብጥር ወይም ሬሾና ክፍያ እንደ ተቋማቱ ደረጃ ኮምፕሬሄንሲቭ
ኮምፕሬሄንሲቭ፣ ጀነራል፣ ፕራይመሪ እና እንደ ሌሎች ክፍሎች የስጋት ደረጃ ወይንም ሪስክ ተለይቶ ይሰላል። ተግተው የሚሰሩና አሰራር የመጭበርበሩ ባለሙያዎች በዳታ ለይቶ የማስተካከል እርምጃ ይወሰዳል ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ኢትዮጵያ ሁለተኛውን የአፍሪካ ፖለቲካ ፓርቲዎች ጉባኤ ወይንም APPS ከጥቅምት 26 እስከ 28 2019 በአዲስ አበባ ከተማ እንደምታስተናግድ የአፍሪካ ኮንፈረንስ ሴንተር ወይንም AGC አስታወቀ። ጉባኤው ከመላ ሀገሪቱ የተውጣጡ የፖለቲካ ፓርቲ መሪዎችንና የአስተዳደር ባለድርሻ አካላትን ያገናኛል። ጉባኤው መልካም አስተዳደር ለእድገት ፖለቲካ ፓርቲዎች የአፍሪካ ኢኮኖሚ መጻኢ ዕድል አርክቴክቶች በሚል መሪ ቃል የሚካሄድ ሲሆን ፖሊሲ አውጪዎች፣ የፓርላማ አባላት፣ የልማት አጋሮች፣ ምሁራን፣ የሲቪክ ማህበራት ተወካዮች፣ የወጣቶች መሪዎችና የግል ዘርፍ ተዋንያን ይሳተፉበታል። እንደ ማዕከሉ መረጃ ከሆነ ጉባኤው ፖለቲካ አመራሮችና የፖለቲካ ፓርቲዎች በአፍሪካ ኢኮኖሚ ሽግግር፣ ቀጠናዊ ትስስር፣ ኢንዱስትሪና አሳታፊ ልማትን በማፋጠን ረገድ ባላቸው ሚና ላይ ያተኮራል ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስ ጉዳዮች ዳግም እስክንገናኝ ድረስ በደህና ቆዩ።